ቲና ለአባባ ስንት ጊዜ ልስጣችሁ የቤት መፈለጊያ የሚሆናችሁ ምን ያክል ጊዜ ነው የምትፈልጉት ብላለች። እንግዲህ ሻንጣውን ጠቅልላ ውጡ ከቤቴ ከማለቷ በፊት ጊዜ ሰጣ ነበር። በዚህ በኩል እውነቱን ለመናገር ጊዜ ሰጥታቸው ነበረ እና ጊዜውን አልጠቀም ሲሉ ግን ሻንጣውን አንስታ አባባን ይሄው እኔ ጊዜ ሰጥቻችሁ ነበረ ከቤቴ የምትለቁበትን ጊዜ ምን ያክል ወር ልስጣችሁ ብያችሁ ነበረ እናንተ ግን እኔ ያክል ጊዜ ስላላላችሁ እንደውም በቃ ውጡ ብላ ይመስላል። እንግዲህ ገብታ የአባባን ሻንጣ ጠቅልላ አምጥታ ውጡልኝ ብላ ሸሚዛቸውን ይዛ ጎትታቸዋለች ማለት ነው። በዛ ሰዓት የደረሰባት ነገር በጣም የሚገርም ነው። ለምን ከተባለ ከዚህም በፊት ካሌብ ብሏታል። ሁለተኛ ግን መተሽ እግሬ ላይ ተንበርክከሽ ብትለምኝኝ ይቅርታ አላረግልሽም ታይ ቲና አስተውይ ብሏታል። እሱ ብቻ አይደለም ዳኒ ምን ብሏታል? እነሱን ውጭ ከማለትሽ በፊት ግን አንቺ ዝግጁ ነሽ ወይ ብሏታል። እና ይሄን ሁሉ ነገር ሲባል ቤቱ ያንቺ አይደለም የሚለውን ቃል ካልሰማች በቀር አታምንም መሰል እንደዛው ሆኖባታል ማለት ነው። እንግዲህ ቤቱ የሷ አለመሆኑ ሲገባት ያደረገችውን ድርጊት ነው ምነግራችሁ ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እንኳን በሰላም መጣችሁ ወደ ቻናሌ። ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና እንግዲህ ዛሬ ይዤላችሁ የመጣሁት ተወዳጁ ትሁት ድራማ ነው ማለት ነው። እና ቲና ምንድነው ያለችው? የቤት ማፈላለጊያ ጊዜ ሰጥቻችኋለሁ። ይሄንን ቃል ባይዘወይ ሁላችንም እናውቀዋለን። አንድ ሰው ቤት ካከራየ ለተከራዩ 3 ወር መስጠት ግዴታው ነው። ምክንያቱም ያለዛ መንግስት ይቀጣል። ያው ኢትዮጵያ ማደል ያለችው እሷም እንደዛ ሆኖ እንግዲህ ጊዜ ሰጥታቸው ነበር። ጊዜውን ስላልተጠቀማችሁበት ውጡ ያለች ትመስላለች። እንግዲህ ሻንጣውን ይዛ አባባን ስትጎትት ማለት ነው። በዚህ ሰዓት ላይ ምን ብሏታል ዳኒ? አንቺ ያበድሽ ነው እንዴ? ለየልሽ እንዴ? ቴና ታይ ብሏታል። አንተ ዝም በል በእናትህ በላ አባባን ምንድነው ያለቻቸው? እንግዲህ ዝም በል ያለችው ማለት ነው ዳኒ ነው። አቡ ዝም በል እባክህ በላ አባባ ምን ብላለች? የካሌብ አባት እየጠበቅኩት ነው ስንት ጊዜ ልስጣችሁ ብላ ነበርና ስላልተመለሰላት ቀጥ ብላ ሄዳ ሻንጣውን አምጥታ ውጡልኝ ከቤቴ ብላለች ማለት ነው። በዚህ ሰዓት የገጠማት ነገር በጣም አስከፊ ነው። ለምን አባባም ተናግረዋል። ዳኒ አይ እኔ ይሄ ነገር ወዳልሆነ ቦታ እየሄደ ነው አባባ ማለት በቃ ወደማያስፈልግ ነገር እየገባ ነው፣ ወደ ነገር እየገባ ነው፣ በቃ መናገር አለብኝ ሲል ትችላለህ። በመጨረሻ ጊዜ በመጨረሻ ሰዓት ላይ ገንዘብን ማጣት ከፈለክ ትችላለህ፣ ንገራት ግን ባትነግራት ነው የሚሻለው ለአንተ። ምክንያቱም የፈለከውን ነገር እንድታገኝ ብለውት ነበር አባባ። ስለዚህ እሱም እንግዲህ አርፎ ቁጭ ብሏን። ታይቲና ከሳምንት በኋላ ምነግርሽ ነገር አለኝ እስከ ሳምንት ታገሺ ቢላት ከነገርከኝ አሁን ንገረኝ ሳምንት ድረስ አልጠብቅም ብላ ነበረ። ባለመጠበቋ የደረሰባት ነገር በጣም አስከፊ ነው። አባባ ምን ብሏታል? እንዴት ነው ውጣ የምትይኝ ከቤቴ? ምን እያታለልሽ ነበር ማለት ነው እንዴ? ልጄ ነሽ ብዬ ቤቴን በሰጠው ገና 1 ወር ሳይሞላ ከቤቴ ውጣ ምን ማለት ነው? በጣም ይገርማል ብለው ምንም በቃ እንዳላወቀ ማለት ነው። ልክ በቃ ኦሪጂናል ቤት እንደሰጡ ሆኖ እንደዛ አውርተዋታል። እሷ ደግሞ ምን ብላለች? አይመለከተኝ እንደውም እኔ ደግ ነኝ፣ እንደውም እኔ ቸር ነኝ፣ ይሄን ያክል ቀን ስላቆየዋችሁ እኔ ደግ ነኝ ብላለች። በነገራችን ላይ አባባ እኮ ምን ያክል ጊዜ እንደፈለጉ ነግረዋት ነበረ። ለምን ውጡ እንዳለች ግራ ነው በጣም። ለምን ምን ብለዋታል? በዛው በሰዓቱ እሺ እንወጣልሻለን ትንሽ ጊዜ ስጭን፣ ለካሌብም ልንገረው እና እሺ ጊዜ ስጭን ብለዋት ነበረ። ጊዜ አልሰጥም ብላለች። ይሄ በእውነቱ ያስከስሳል ሁላ ራሱ። አሁን እንደው ቤቱ ትሩ ያንቺ አለመሆኑ ነው እንጂ ትክክለኛ ያንቺ ቤት አለመሆኑ ተመስገን ነው እንጂ እንደው ተሰተሽ የእውነት እንኳን ቢሆን ራሱ እንደዚህ አድርገሽ በዚህ መልኩ ሰውን ማስወጣት በነገራችን ላይ ያስከስሳል ያስጠይቃልም ማለት ነው። ምክንያቱም እነሱ ጊዜ ስጭን ለካሌብ ልንገረው እንደገና ደግሞ ጊዜ ትንሽ ጊዜ ስጭን ብለዋት ነበር። መታገስ ያቅታት ጊዜ ታንቀሽቀሻ በእነሱ ፈንታ እሷ ከቤት ወጣለች ማለት ነው። እንግዲህ እንዴት ነው የወጣችው የሚለውንም እስከ መጨረሻ አብራችሁን ቆዩም ነግራችሁ ይሆናል። በነገራችን ላይ ትንሽ ጊዜ ስጭና ሲላት ጊዜና ለካሌብም ልንገረው ለኔም እንደው ትንሽ ጊዜ ያስፈልገኛል ሲሉ አባባ የእውነት መስሏት መስኪን ገብታ በቃ የሌለ ቀወጠችው። የጭፈራ ቤት ሙዚቃ ከፍታ በቃ አንዳ ጥፍርጥ እያለች ነበር እንግሊዝኛ ሙዚቃ እና በቃ ቤቱን አመሰቃቀለችው ማለት ነው። በቃ ቤቴ ነው ማለችና ምስቅልቅሉን ስታወጣው ማን ቢመጣ ጥሩ ነው? ካሌብ መጥቶ ሴትዮ ምን እየሆንሽ ነው
ምን አድርጉ ነው የምትይን? እኛንም ረበሽን፣ ጎረቤትም ረበሽ። ቆይ ምን እየሆንሽ ነው አላት ማለት ነው። እንዴ ጭፈራ ቤት አይደለም ጎረቤት እየበጠበጥሽ ነው፣ እዚህም ሰውን እየበጠበጥሽ ነው። እኛ ማረፍ እንፈልጋለን። ምን አድርጉ ነው የምትይን? እንዴ ሴትዮ ልክሽን እያጣሽ ነው፣ ልክሽን ወቂ። ምንድነው የምትይን? ምን አድርጉ ነው የምትይው ብሎ በጣም ቀውጦታል ማለት ነው። በዚህ መልኩ እንግዲህ እሷም የመለሰችው ሳቀች ብታ ብላ ሴትዮ ምናደድ እንዳይመስልህ ብላለች ማለት ነው። እሱም ታይ ልረፍበት፣ እኔንም ጎረቤትም እየበጠበጥሽ ነው እባክሽ ተይ ቢላት ቤቴ እኮ ነው አለች ማለት ነው። እንዴ ምን ነው ቤቴ ያበዛሽ? እስካሁን ቤትሽ አልነበረም እንዴ? ምን ጎረቤት ነበርሽ እንዴ እስካሁን ሲላት ጊዜ ቲና ደግሞ አይ እስካሁንማ ጥገኛ ነበርኩኝ፣ አሁን ግን የቤት ባለቤት ነኝ ብላለች። በዚህ አሁን የቤት ባለቤት እንደሆነች ነው የምታውቀው ስቲል እስከ አሁኗ ደቂቃ ድረስ ማለት ነው። እሷ የምታውቀው የራሷ ቤት እንደሆነ አድርጋ ነውና በነገርሽ ላይ የራስሽ ቤት አይደለም ማለት ነው። እና በመቀጠል ግን የገጠማትን ነገር አስፈሪውን ነገር የምናወራ ነው የሚሆነውና ምን ነው አው በሚገባ ቤቴ ነው። ምን አንተ ተንገበገብክ እንዴ? ካንተ አዳልተው አባባ ለኔ ስለሰጡኝ ቃንተህ ነው የሚያንገበግብህ? እንደዚህ መንገብገብ እኮ አያስፈልግም። በቃ ቤቴ ነው። ስለዚህ አንተም አባትህንም ጠረግርግ አድርጌ እዚህ ጋር አውጥቼ ሁላችሁንም ቤቴን ዘና ፈታ ነው የምልበት በዚህ መልኩ እንዳየው በሙዚቃ ብላለች። እንዴ ግን ቆይ ምን አይነት ሰው ነሽ ይሁዳ? ምን አይነት ዋነሽ ሲላ ጊዜ እኔ በጣም ያሳቀኝ ነገር ልንገራችሁና አሁን እንደምትለው ነኝ የምትለውን ሁሉ ነኝ this means ይሁዳ ነኝ አው ብላለችና ስህተቷን አምናለች። በነገራችን ላይ እና ስህተቷን አምናለች። ግን ያመነችው ምኑና አዎ ከሃዲ ነኝ ማለቷ ነውና እኔ እኮ ምንም ልልህ አልነበረም አለች። እኔ እኮ ምንም በቃ ውጡ አልላችሁ ነበር። እናንተ ግን ጸባይ ማሳመር አቃታችሁ። በቃ ጸባያችሁን ብታሳምሩ ኑሮ አኖራችሁ ነበር በቤቴ ችግር የለውም ነበረ። ግን እናንተ በጣም አመሳችሁ እንዴ ምንድነው አለች ቴና። እና እሱም እሺ በቃ ችግር የለውም እኔ ይቅርታ ልጠይቅሽ ማለት ነው። ይቅርታ ብጠይቅሽ ትቀበኛለሽ? ስለ ጊዜ አሁን አርፍደሃል፣ ረፍዷል። ካሌብ ስለረፈደ ይቅርታንም አልቀበልም ብላለች ማለት ነው። በዚህ ሰዓት ቀልደኛ ነሽ፣ በጣም ጥሩ ትቀልጃለሽ። ምክንያቱም ይቅርታ አልቀበልም ስትል ማለት ነው። ጥሩ ትቀልጃለሽ። በለማንኛውም ልረፍበት ብሏት ወደ ረፍት ሄደ። ከዛ በኋላ እሷ እንግዲህ ቢራ አቅርባ እየጠጣች ነው። የሴት ልጅ እንደዚህ ይጠጣል አይጠጣም? የምትጠጡ ተው፣ ጥሩ አይደለም ማለት ነው። ይህንን ድምጽ የምትሰሙ የምትጠጡ ሴቶች ተው፣ ነውር ነው በእውነቱ። እና እንግዲህ እሷ ግን ቢራዋን እየጠጣች እኔ የሚገርመኝ ነገር እንዴት አንድ ሰው አይደነግጥም? ከቤት ላባረራችሁ ነው፣ ከቤት ላስወጣችሁ ነው እያልኳቸው ድንግጥ እንኳን አይሉም። ቆይ ምንድነው የተፈጠረው? ቆይ ምንድነው ያለው ብላለች። ግን በደንብ አድርጋ ምንድነው ብታጠብቅ ኑሮ ታገኘው ነበር መልሱን። ግን ማግኘት አልቻለችም ማለት ነውና እንግዲህ ቀጥታ ወደ ተናደደች። በቃ የት ልሄድ ተቃጥላ የት ልሄድ ብላ ስታስብ ሄጄ እንግዲህ ልፋጠጥ ቲና ጋር ትሁት ጋር ሄጄ ልፋጠጥ ብላ እንግዲህ ቲና የት ሄዳለች? ኪሽን ሄዳለች ማለት ነው። ኪሽን ሄዳ በሩን ገጭ አርጋው ገባች። ለምን አትሉም? ቤቷ ስለሆነ እና ገጭ አርጋ ስትገባ እንዴ ምን ነው ቲና በሩን ልትሰብር ነው እንዴ? ምን ነሽ ነው ስትላ ጊዜ ነው እንግዲህ ምን አገባሽ በገዛ ቤቴ ተክን እንደሽሮ በገዛ ቤቴ አንቺ ማነሽ የምትጠይቂ ብላታለችና እንዴ ምን ይሆንሽ ነው? ለምን ትጮያለሽ? ታዲያ ተረጋጊ ስትላቲና አይውልሽ እንግዲህ እንዳላጮልሽ ባይዘወይ የመጣሁት ላስጠነቅቅሽ ነው ብላታለች። እንዴ ምን አድርጌ ነው የምታስጠነቅቅኝ ስትላ ጊዜ አይ ከዚህ ቤት ላባረርሽ ስለሆነ ዝግጁ እንድትሆኚ ብዬ ነው ያለቻት። ትሁት መልሳለች። ቆይ ግን አንቺ ምን አይነት ሴት ነሽ እንዴ? ምን እየሆንሽ ነው? ምንድነው የምትይን? ምን አርጉ ነው የምትይን ብላ ትጠይቃታለች ማለት ነው። እንግዲህ ትሁትም ይሄንን ስትጠይቅ ቲና ምን ብላለች? እኔ ሌላ ነገር የምፈልገው ነገር የለኝም፣ ቤቴን ለቀቁልኝ በአጭር ጊዜ ውስጥ ብላለች። እና ይሄንን ግን አባባ ሄደው ለካሌብ ይነግሩታል ማለት ነው። እንግዲህ ለካሌብ ሲነግሩት ይገርምሃል እኮ ግን ካሌብ ከቤት እኮ ውጡልኝ ከቤት እኮ ብላ አስጠነቀቀችኝ። የሰጠችን እንግዲህ የቤት መፈለጊያ ጊዜ ብቻ ነው። ምን አይነት ደፋር እንደሆነች በጣም ነው የሚገርመው ይላሉ ማለት ነው። አባይ እንዴ ሰው እንዴት በዚህ ልክ ሆዳም ይሆናል ብሎ ይናገራል ማለት ነው። ካሌብ አባባ መንፈር ነው ሳይደርቅ እንደው የተፈራረም ነው ሳይደርቅ እንዴት ሰው ውጡ ይላል? እንደው ምን አይነት ሆናትኝ ግን በጣም ነው የምታሳዝነው
ካሌብም እንግዲህ ምን ብለዋል? አባዬ ግን አይበልና እኮ የምር ሰታት ቢሆን እኮ አባራ ነበር ከቤታችን ይላል ማለት ነው። አባባም አይ እኔ ምንኝ ነው ለእሷ የምሰጣት እንደው ግን በጣም ታሳዝናለች። ግን አባባ አይበልና ልጅ ኑሮነ ቢሆን እኮ ምን እናደርግ ነበረ ይላል ማለት ነው። እንግዲህ ልጅህን ወደ አሜሪካ እንልካለን ዲኤንኤውን አስመርምረን እውነት ያንተ ሆኖ ከተገኘ ወደ አሜሪካ ነበር የምንልካት ልጅህን። ከዛ እሷን ግን ከዚህ ማባረር ነው እንጂ እቺ ጋራ ህይወት መኖር አስፈላጊ አይደለም። ምክንያቱም ልጅ ነገ ጧት ልጇም እንደ ራሷ እንደዚችው ነው የሚሆኑት ይላል ማለት ነው። አባባ እውነታቸውን ነው። አንዳንድ ጊዜ ልጆቻችን እኛኑ ነው የሚመስሉት። ለምን እኛ ስናሳድጋቸው እኛ የምንሆነውን አይነት ነው የሚሆኑት። እንግዲህ እቺ አሁን ተንኮል እያሰበች ነገር እያሰበች የተወለደ ልጅ እና ደግሞ በዚህ ሁኔታ የሚያድግ ልጅ ሊሆን የሚችለው የእናቱ ልጅ ነው። ያ ደግሞ ከማህበረሰብም እንደው በእውነቱ በጣም የሚደብር ነገር ነው። እና እንግዲህ ዳኒም አባባ ስለ አንድ ልጅዎት ስለ ካሌብ በካሌብ ልለምነዎት ይሄ ነገር እኮ አባዬ በጣም እየሄደበት ያለው ነገር በጣም አስቸጋሪ ነው አባዬ። በዛ ላይ እኮ እየሰማሃት ነው አይደለ? እየተሳደበች ነው። አንተን እስከ መቼ ድረስ ነው የምትዘልፍ በዚህ ልክ? ይሄ ልክ አይደለም ብሎ ዳኒ ይናገራል ማለት ነው። ተዋትኝ ጥላቻዋ ነው እያሳየች ያለችው ተዋት ብለዋል አባባ። በነገራችን ለካሌብም ነግረውታል አባባ። አይገርምም? እኔማ እንደዚህ ታደርጋለች ብዬ አላሰብኩም ነበር። እኔን የጎዳው መስሏት ጥላቻዋን በደንብ እያሳየች ሄዳለች። እንደዚህ አይነቱ ሰው ለገንዘብ ብሎ የቀረበ ሰው ስለሆነ ይሄ ለትዳር እንዲህ አይነት ሰው በፍጹም አይሆንም እያሉ ለካሌብ እንግዲህ የካሌብ አባት ሲናገሩ ሰምተናል። እሷም ራሷ ደግሞ የካሌብ አባት ስትል ነበረ ማለት ነው። ይሄ ማለት የኔ አባት አይደሉም ብላለች ከዚህ በፊትም። ለምን አባቴ ሊሆኑ አይችሉም እርስዎ፣ ምክንያቱም ያዳላሉ፣ ፍትሐዊነት የለውትም ብላለች። እንግዲህ ቤት ከመስጠት በላይ ፍትሐዊነት ምን አለ? ሊፈትኗትኝ ያንን አደረጉላት። በዛ እኮ እሺ ብላ ጥሩ ሆና ቤቱንም ፌክ ነው ግን በቃ ፌክ ሆኖ ልክ እውነተኛ ቤት እንዳላት ሴት ሆና እንደሚሰማት ግን ደግሞ ጨዋ ሆና ቢሆን በቃ ቤት ሰጡኝ እነዚህ ሰዎች አለን፣ ስለዚህ የምፈልገውን ነገር አገኘው ብላ አርፋ የተረጋጋች የተቀመጠች ብትሆን መልካም ነበር። ግን አትቀመጥም። ለምን? የገባችው አላማዋ ገንዘብና ገንዘብን ታርጌት አድርጋ ነበረ። እና ቲና ወደዚህ ቤት የገባችው የካሌብን ፍቅር ካሌብን ወዳው ካሌብ ማርኳት አይደለም። ካሌብ በፍቅር አሸንፏት ሳይሆን የካሌብ ገንዘብ ታይቷት ስለሆነ ገንዘቡ ላይ ነው ማይንዷ የሚያውጠነጥነው ማለት ነው። እና እንደገና በሌላ ቦታ ግን ኤደንን ግን ስንመለከት ኤደን የምትፈልገው ገንዘብ አይደለም። ዳኒ እንግዲህ እንደምናውቀው ምን ይላል? ቆይ ገንዘብ ይኑረኝ አንቺን ድልቅቅ አድርጌ የማኖርበት። ለምን? የራሱ የሆነ ስራ ስለሌለው ከአባባ ያችን 4 ሚሊዮን ብር ለመቀበል እኮ ነው። ቲናንም በብር እኮ ነው የሸጣት። ወረዲ ቲናን ለምንድን ነው የሸጣት ካልን እውነቱን አሁን ቢነግራት ኑሮ እሷ ቢያንስ እንኳን ሌላ ነገር ማድረግ ቢያቀታት ራሷን አረጋግታ ቢያንስ በቤቱ ላለመውጣት ትጣጣር ነበረ። ከቤት እንድትወጣ የሆነው ምክንያት የሆነው ዳኒም ነው አንደኛው። ለምን ከተባለ የሚያውቀውን ነገር ስላልነገራት። የሚያውቀውን ነገር ቢነግራት እስካሁን ከታገሰችው እስካሁን ቤቱን ለማግኘት ከታገሰችው አሁንም ታግሳ ደግሞ የሆነ ነገር እስክታገኝ ትቀመጥ ነበረ። ነገር ግን መታገስ አልፈለገችም። መታገስ ያልፈለገችው ደግሞ ለምንድን ነው? ስለማታቅ ነው። በቃ እሷ እስከዛሬ ታግሻለሁ ዳንዬ፣ ለምንድን ነው ስንፈልግ የነበረውን ነገር እኮ አገኘን። እኛ እኮ የምንፈልገው ይህንን ነበር። በቃ ቤቱን ከያዝን ሌላ ምን እንፈልጋለን ብላለች። እንደውም ግን ቆይ እስኪ አካውንቱ ላይ ያለውን ብርም እንካፈላለን፣ እንደውም ሳያሸሸው አሁን አሳግዳለሁኝ ብላለች። ከዛ ብላ ምን አደረገች? የባንክ ቤት ያለውን ገንዘብን ከማሳገዴ በፊት አካፍለኝ ስትለው ላካፍለሽ ብሎ ሄዶ ለአባባ ሲነግራቸው አባባ ሄደው እንዳለ አካውንቱ ውስጥ የነበረውን ብር አንስተው ወደ ራሳቸው አድርገው ለሱ ግን 10,000 ብር ብቻ ተተውለታል ማለት ነው። እንግዲህ ያንንም 10,000 ብር ነው ችግር የለውም እኔ አካፍልሻለሁ፣ እኛ 5 ይደርሰናል፣ ባይሆን እንኳን የቤት አስቤዛ ይወጣለታለኝ፣ ከዛ የተረፈውን ግን እኩል እንካፈላለን ብሏታል። በጣም ነው የተናደደችው። እንዴት 10,000 ብር ብቻ? ያ ሁሉ ገንዘብስ፣ ያ ሁሉ የነበረው ንብረትስ ቅጥልጥ። አስቡ እንግዲህ ቤትን ይዛ ደግሞ እንደዚህ መቃጠል ማለት ነው። እና ለዛ ነው ምን አይነቷ ሆዳም ናት ያሉት። እውነት ነው፣ በጣም ሆዳም ናት። አስቡት ይህን ቤት ይዛ፣ ምክንያቱም ቤቱ በስሙ አይደለም፣ ግን እሷ በሷ ልብ ግን ቤቱ እንኳን ኑሮ በቃኝ አላለች። ሌላም ፍለጋ ላይ ናትኝ። ያው 5,000 ብር አግኝታለች፣ ጥሩ ነው። እና ቲና እንግዲህ ከቤት ተባራለች ማለት ነው። አባባ ግን አትፍዘዝ፣ አሁንም ቢሆን ፈዛሃን
እኔ ግዴታ ኤደንን አግባ አልልህም፣ ግን በቃ የሆነ አንድ ሰው አንተ የምትፈልጋት ልብህ ያሰባትን አግብተህ እነዚህን ሁለቱን አቃጥላቸው፣ አናዳቸው ብለው አባባ ትዕዛዝ አስተላልፈዋልኝ። እሱም እሺ አባዬ ብለዋል ማለት ነው። እንግዲህ ካሌብ ሊያገባ ነው። በእርግጥ ኤደንን ቢያገባ ደስ ይላል። ለምን ሁለት ወፍ በአንድ ድንጋይ እንደሚባለው አይ ቲንክ በአንድ ድንጋይ ሁለት ወፍ። ያ ዳንን የሚያናድደዋንኝ እንደገና ይችን መልካም ሴት ወይ ኤደንን ወይ ትሁትን እንደሚያገባ ግልጽ ነው ማለት ነው። ምክንያቱም አባዬ እንደሚፈልገው ድል ባለ ሰርግ አገባለሁ፣ ጠብቂ፣ አንቺ ብቻ እንፋታ ብለዋል ማለት ነው። ይፋታሉ፣ እሱም ያገባል። በዛ ሰዓት ሁለቱ የቤት አይጥ ሆኖ ነው የሚቀሩትኝ ቁልጭልጭ ብለው ማለት ነው። ምክንያቱም ክፋት እንደዚህ ነው የሚያደርገው። አብራችሁ ስለነበራችሁ አመሰግናለሁ። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ።